ሰላም ጤና ይስጥልኝ። እንደነገርኳችሁ እህቴን ሰርፕራይዝ ላደርጋት ነው ብያቻለሁ እና አይ ማይ ታውቃላችሁ ደከመኝ። ሰላም ጤና ይስጥልኝ። እንደነገርኳችሁ እህቴን ሰርፕራይዝ ላደርጋት ነው ብያቻለሁ እና አይኗ ይታሰራል እንደዚህ አሳሽኝ ያየው ማለት ነው። በቃ እንደዚህ ብቻ እሺ። አይታየም ማርያም እሺ ነይ ሚማታሽ ነገር አለ። እሺ ወይኔ ወይ እሺ እንዴት ነው ሰርፕራይዝ ማለት ነው? ውጭ ታያለሽ ወይስ እንደዚህ ትቆሚያለሽ? አስቀምጪና አቆምኝ ዛዝቅኝ ነው ፕሮግራም ጨምሽ። እሺ hello hi wait good የኔ ክላስ ነው ዋዳችን ነው ልትወርጂበት ነይ ነው ተዝጋብቶ ነይ ላሳይሽ ገና ብዙ የሚታይ ነገር አለ አሁን አሳይሻለሁ ካራሽ ይኸው እዚህ ጋር ይኸው ባባዬ ወይ ማማ እዚህ ጋር ነው የምታኛው። እሺ በዛኩል አይሾልክም መተንዳስ ይላታል። የልጅ አልጋ ራሱን ይቻላል። አልመጣልኝም ይመጣል ነው በሰቡ እዚህ ጋር ነው የሚሆነው። ከዛ አንቺ ደግሞ እዚህ ጋር ነው እሺ የምትሆኚው። ስለዚህ ይኸውልሽ ይሄ ይመስላል አንዳሽ በጣም ነው የሚያምረው። ማርያምን በስመ አብ ወልድ በጣም ነው የሚያምረው። አልጋው ቀለሙ ከመቼም የጨረሽው በሰሞኑ 4 ቀን ምናምን እኮ መጥቻለሁ እዚህ ቤት ግን ምንም አይነት ነገር አልነበረም። እንትን ሆንኩኝ እኮ ስትረስ ውስጥ ገባሁ። እኔማ ያጥሮፋ አትስማች ከሆነ በኋላ እና ደግሞ ይሄኛው ቁም ሳጥን እኔ እኮ ቪዲዮ ቀርጫለሁ ፖስት ሳረገው ታያለሽ ብዬ ነው ያስቆት እንጂ ቪዲዮ ቀርጫለሁ። ሌላ ይሄ ሳስገባባ ምናምን አለ። ስለዚህ ይሄ ለባባዬ ወይ ለማማ ይሁሉ እንዳለ አንድ ነገር አታስቀምጭ ማርያምን። ይሄኛው ላንቺ የኔ ውድ ባቂ ነው፣ እሱ ላንቺ ነው። ይሄ ደግሞ ለልጁ ነው። እሺ ማርያምን በጣም ነው የሚያምረው። የኔ ውድ ይሄ ይመስላል። ነፃ ያለ ነገር ነው የፈለኩልሽ። ቆይ እዚሁ ሰርፕራይዝ አለሽ ሌላ። እሺ ወይኔ ጉድ! እሺ ጋይስ ያለው ላይ ስትወልጂ ፒጃማ ማለት ነው አለኝ። ከዛ በፊት የገዛሽው ግን እንደሆነች ልጅ እንድታስመጣልኝ ነገር ላይ ነበረ። ኦኬ
ቀደምሻት አንቺ። በጣም የሚያምር ከለር ገብርኤልን ወደሽዋል? በጣም አመሰግናለሁ የኔ ውድ። በጣም በዛብኝ እኮ ምንድን ነው? እሺ እኔ አሁን የትኛው ማረግልሽ ነው? እኔ ወይኔ እሺ ያ ይሄ ደግሞ ሁለተኛው ቢጃማሽ ነው። ይሄ ደግሞ ሁለተኛው ነው። እቺ የጡት ማውጫ ብያት ነበር ደጋግሜ፣ ግን አታ ነው የጡት ምሾልከበት ዋላ አይደል? በዚህ በኩል በአንገቴ በኩል አውጣዋለሁ። እኔ እንጃ ወይም በዚህ በኩል ከፍ አድርጌ እንዲህ ይቻላል። እቺን ከፍ አድርጌ እሰጠዋለሁ። ችግር የለም። ይወጣ ብቻ እህቴ በጣም ነው የሚያምሩት። እግዚአብሔርን በጣም በጣም የሚወድ ሲጀምር እኔ ምርጫሽ ይመቸኛል። ምርጫሽ ምርጫዬ ነው። አዎ ምርጫሽ ምርጫዬ ነው። ከለሩም ወደድኩት በጣም በጣም። ቸኮሌት እየበላን እናውራ። ዛሬ ምንድን ነው? ሐሙስ ነው። ሐሙስ ነው ይበላል። ምን ይሻልሻል? ስኒከርስ ጋይስ? ኦ ማይ ጋድ! እቺን ሳሳውሻል። በስ ቅመሽውና ሄሎ ማቀው ነገር ሙሉውን ነው። አመሰግንሻለሁ። መቶልኛል። በቃ አሁን እኔ ማለት ነው መቼ የሚወለደው ነው? እሱ አሁን ገባኝ። ይሄ ለቦቸራ ነው። ይመጣል ቦቸራ። ይበዛበታል። አይገርም? ተንጠለጠለ። እጥብ አድርጌው አሁን ይሰጣና ተጣጥፎ እዚህ ይገባለታል። ሲቲ ማክስ ነው። ግጥን ነው እንዳለ። በጣም ቆንጆ ልብስ ነው። 6 ነው። እየቀያየረን ከውስጥ እናለብሰዋለን። ይሄ የቦችዬ ነው። ይሄ ደግሞ ደስ አለኝ። ስንት ብር ነበር? አትይም? አዎ ይሄ ኮተን እንትን ኮፍያ ኮተን እኮ ነው። ጨርቅ ማለት የልጅ ጭንቅላት ሲወጣ ይሄንም ያክላል። አይ ትንሽ ሲያድግ ምናምን ጭንቅላቱን ያክልም ማለት ሲያድግ ነው። ደነገርኩ በጣም። ይሄ የዱባይ 20 ብር ይሄ ማለት ነው። ርካሽ ነው። የዱባይ 20 ብር 20 ብር ሲባዛ 20 ስንት ባዛ በስንት? አንድ ብር ስንት ነው የምንዛለው? አንድ ብር እኔ ርካሽ አይደለም። አንድ ብር 40 ብር ወይም 50 ብር። 45 ነው። ውድ እኮ ነው። 45 ብር አንዱ ነው 20 ብር አይደለም። ሁለቱ አንድ ላይ 20 ብር በዱባይ 20 ብር፣ በኢትዮጵያ 200 ብር ነው። ኧረ እባክሽ አይደለም፣ ከሺህ ብር በላይ። ኧረ ተይ ፌልት አጠቃላይ እነዚህ የስንት እንደፈጀ ታውቂያለሽ? 20 ሲባዛ በ40 እንኳን ቢመታ 800 ብር ነው።
መብራቱን አብረሽ እምቢ አለኝ። የለም መብራት እንዴ ኮፍያው 800 ብር ነው የገዛው። ለማንኛውም በጣም ነው የማመሰግነው። ግን ቆንጅዬ ነው እኮ ይከብሻል። መዝለል አልችልም። ዘልዬ እንደዚህ ፍንጥዝ ማለት አልቻልኩም። ይሄ ታዲያ የኔ ውድ በቃ አመሰግናለሁ እግዚአብሔርን። ይሄ ደግሞ ውለታሽ በዛብኝ የሚል ማለት ነበረ። የነዋይ ውለታሽ አለብኝ። ልክልሽ አልወድም። ለፍቅረኛ ነው እንደሚሆነው። ሆይ አመሰግናለሁ። እግዚአብሔር ይስጠልኝ፣ አክብርልኝ። ስንቱን እንደሚፈቀድሽ ከ2 ዓመት እስከ 5 ዓመት ነው የሚለው ማለት ነው። ሰፋሪ ላት ማሳንደ ፍሬ ናት። ሳታምር ደግሞ ጨርቁ በጣም እኔ ራሱ እኮ እሱን ወድጄው ይሄ ክርነቱ ውስጡ ራሱ ፈር ነገር ነው። በጣም ነው የምታምረው። እቺ የዱባይ 40 ብር ነው የተገዛው። ይሄ ነው ይጣለት። ይሄ የዱባይ 40 ብር ለምን 40 አይደለም 66 ብር ከ99 ሳንቲም 40 ብር የተገዛ ነገር አለ። እሱ ነው 40 ብር። ይሄ መቀበያ እኮ ነው። ይሄ ልጅ ገና እንደወጣ በዚህ ተጠቅሞ ነው የሚሰጠው። እሷ 40 ብር፣ እቺ ደግሞ 66 ብር ከ90 ሳንቲም። ስንት ብር ማለት ነው? 66 ብር ከ90 ሳንቲም። አሁን ካልኩሌት ታደርጊና ትልልናደጂ ለምን ነው የምናድደው? እኔ ፈትቼ ወድጄ መርጬ እስከገዛው ድረስ ለባባዬ ወይም ለማማዬ ያንሳቸዋል። ሴት ከሆነች ወርቅ ምንድነው የምትፈልጊው? ሴት ነው ወንድ ነው? እኔ ሴት። ኧረ እዚህ ቤት ወንዶች እንደው የሚገሻቸው ነገር እንዴ! በቃ ወንድ ልጅ እንዴ! 5 እኮ ነው ያለው። ቦቸራም ተደገመ ባለፈው ዓመት 6 ሆኖ በቃ ቆይ ስራውን ጨርሳል እኮ ሴት ቀይ ነው ቀምቶት እንደደረፈ። አይ በጥቅሉ እኔ ሀቅ ለመናገር ሴት ልጅ ነው የምፈልገው። ወንድ ልጅ በቃ ወይኔ ጉድ ፈላ። 6 አሉ፣ 6ቱ ማድረግ ናቸው። የልብ አይሞሉ። እሺ የኔ ልጅ መታ እዚህ ቤት ትሰራለች። ባትሰራም በቃ ሴት ነው የምንፈልገው። ሴት ፍቅር ናት፣ ሴት በረከት ናት፣ ሴት መልካም ናት፣ ሴት ሩህሩህ ናት። ለዚህ ፍራሹ ላይ ተመቸሽ ነው? አይ ይሄም ደረቅ ነው ግን የለውም። ከቻለ አሁን ነው ቪዲዮ መያዝ። ቢሻወር አላከበርንም እህቴ እንዴ! አይ እህቴ ደግሞ በገብርኤል በማርያም አሞሽ ነው ወይስ ወይኔ አሞሽ ነው? ምንድን ነው ያደረገሽ? ፋይን ምንድን ነው? ልጁ ተራቅጦ ነው። ቸኮሌት ዋየሽ ጣፍጦት እኮ ነው። ድገሚለት። አያችሁ፣ ጣፍጦት ማለት ነው። ተራገጠ በእንጀራ ልጁን አጨናንቀሽ እኮ ነው። እንጀራ ድገሚለት። ይወጣል ማለት ይወጣል። ጣፍጦት ነው። ድገሚ። አሁን ደስ ይለዋል። ቤቢ ሻወር ማሳናከብር ጾም ሊፈታ ስንት ቀን ቀረ መሰለሽ? ዛሬ ቀን ስንት ነው ጋይስ? 25 አይደለም? 5 ቀን ቀርቶናል። እንደ መድኃኒዓለም ፍቅር። ከዛ ዋው አሜዚንግ። ከዛ በኋላ ለምን ማታው አትወልድም ወይ? ማታው ራሱ በሁለት ትችላለች። እስከዛ ግን እንዳይመጣ እሺ፣ እንዳይመጣ እየተቆጣሽ ኮስተር በይበት። እሺ በጣም ነው የማመሰግንሽ። ሲደብርሽ አመሰግናለሁ። ትንሽ እንደዚህ አይደለም፣ በሌላ ነገር ከፋ እያልከኝ የማስብልሽን እግዚአብሔር ያሳካልኝ እና በዛ ብድርሽን ለማንኛውም ቢታጠባቃኝ እና በጣም ነው የማመሰግንሽ። በጣም ነው የምወድሽ። በጣም ነው የማከብርሽ። አጥበን ወደ ቁም ሳጥኗን እንመልስላታለን። ይሄ ይመስላል ጋይስ፣ እንወዳችኋለን። ወደሽዋል? ሰርፕራይዝ በጣም ነው የሚያምረው። ሁሉም ነገር ያምራል። ማለቴን ሁሉም ነገር ያምራል። ቅልል ያለ ነው። ወደሽዋል? በጣም አሁን የመስኮት መጋረጃ የድሮ መጋረጃችን ቀዩ የት ነው? ቀይ መጋረጃ ነበረ እኮ የድሮ እዚህ ቤቱ የነበረው ነጩና ቀዩ አብሮ የተጋረደ ነበር ባለፈው እዚህ ነበረው ማለት ነው። ታጥቦ ነበር።
አብዬ ለሰው ካሰጠችው እንጠይቃትና እሱ ነው የሚጋረደው። ነዚህ ይቻላል እኮ መጋረጃው ብረቱን አመጣውና ቀጭኑ ብረት ነው የሚሆነው እኮ ችግር አይደለም። በእንትን ልሰራው ነው በቀለበት ልሰራው በቀለበት ሰርቼው እንደዚህ በወፍራሙ ብረት እዚህ ጋር ይሰቀል ቆንጆ ይሆናል። የግሬስ ይኖረዋል። አንቺ ልጅ ግን መንታ ነው መሰለኝ። ያድርግልሽ። ትክክል እኮ ነው። አስበሽዋል። ሁለት በአንድ ሲሰጥሽ ፈጣሪ እናትሽ ታይ ሁለት በአንድ ሁለት ነው የወለጅ ምን ጂስማይል ያረና ወይስ ቆሽቴ ያረና? ለምን ያባል? አንዱ መሀሪ ይዛል፣ አንዱ አንቺ ትይዣለሽ። ከዛ ሲሰለቻችሁ ደግሞ እኛ ጋር ታመጡትና እናንተ ጥሩ ጊዜ ጥሞና ጊዜ ታሳልፋላችሁ። እኔ እዚህ በደንብ አድርጌ አሳድጋቸውና ደግሞ ልጆቹ እግዚአብሔርን አልመታቸውም። የምልህ እንዴ ማርያምን እንዲቻነካቸውም እየወሰድኩኝ እንደው ዳናይት ጋብዛቸዋለሁ። አብራክ ጤነኛውን ሰላሙን ልጅ ስጠኝ። እኔ በሁለት ያበር ይዣቸው ዞራለሁ። ዋና ቦታ ወስዳቸዋለሁ፣ አዝናናቸዋለሁ። ዳናይት ካፌ ወስዳቸዋለሁ። ሳን ራሱ ቢሆኑ በወገቤ ይዣቸው ዞራለሁ። አንዱ በዚህ ይሸከማለሁ፣ አንዱ በዚህ ይሸከማለሁ። ከዛ ይዣቸው ብዙ ቦታ ሄዳለሁ። ድክም ሲላቸው አመጣና አስተኛቸዋለሁ። በቃ ይሄኛውን ሰጥሻለሁ። እንደዛ ታደርጊያለሽ። አንድ ብቻማ ለእናንተ ማያቅታችሁ ላቦ ስጫት እናቴ እኛን አሳድጋው ምሪዬን እንዴት ታሳድግ ደክማለች እኮ እሷ እናቴ ደክማለች። ለማንኛውም በጣም ነው የማመሰግንሽ። በቃ አመሰግናለሁ። በቃ ክበሪልኝ። እግዚአብሔር አምላክ ክፉሽን አያሳየኝና አመሰግናለሁ። በቃ በጣም ነው የምወድሽ። በቃ እናመሰግናለን ጋይስ፣ እናመሰግናለን። እስቲ እንደዚህ ልሆን መብራት የለም ጋይስ። መጥቷል ያስገባል። ያስገባል። ግን እንዴት ወደዚህ እንዴት መምጣት እንዳለበት ነው ግራ የገባኝ። ወደ መብራት ለማጥፋት እዚች ጋር ቢሆን ደስ ይለኛል፣ ግን እንዴት መምጣት እንዳለበት ነው። እሺ እጅሽ እየከተሽ የምታደርገው ወይስ አንደኛውን በቃ ያ ይግባና ቅድና ድን ይላል ያልሽው? ይከድነዋል። ይከደንና በቃ 24 ሰዓት አሪፍ ይሆናል። በጣም ነው የሚያምረው። ቀለሙ ራሱ ሲያምር ደግሞ ከቀለሙ ግዳና ይሄ ማች ያደርጋል። እኔ ማች ስላደረገብኝ ተናድጃለሁ። የሆነ ለየት ቢልልኝ ደስ ይለኝ ነበር። ለየት እንዴት ምንድን ታረጊ? መጋረጃውን ነው ቀይ የድሮ እዚህ ቤት የነበረው። ከዛ በኋላ ይሄ ኮንፈርት ሲነጠፍለት ምናምን ይመጣል። የእግር መረጋገጫ ምንጣፍ አስመጣለሁ። የእግር መረጋገጫ ቆንጆ ማለት ነው። እንደዚህ ቀጭን ነው ከሱ ጋር እዛ ጋር የምትሆን ዱካ እኮ እዚህ ጋር ሁለት ሰው ያስቀምጣል። በሩ ሲከፈት ሲዘጋስ እና ላይ ከፍት ላይ ይዘጋል እንዴ? በር ወይም አንድ ሰው እሱ ጋር ሻተር ነው ወደ እና ቴንክ ዩ ሶ ማች እናመሰግናለን። ደግሞ ይቻላል። እሱ ጋር አንድ ሰው ይቀመጣል፣ እዚህ ጋር አንድ ሰው፣ ሶስት ሰው ቢመጣ ይጠይቅሻል። በተረፈ ሳሎን ትሄጃለሽ። በቃ ካልሲ በደንብ አድርገን ታረጊያለሽ። በቃ ሳሎን መሄድ ነው። ሰው ሲመጣ እየሮጥኩ ወደዚህ እገባለሁ። ለምን የምትሮጪው? የምትገቢው ወደዚህ ሰው ሲመጣ እኮ ነው ወደ ሳሎን የምትሄጂው። አይኬድም አሉ ጓዳ ነው የሚቀመጡት። አይ መጋረጃ ይጋረድልሻል። ምንድን ነው አሁን አረቦቿ ላይ ሻቸው ይወልዳሉ። በሳምንቱ መኪና እየነዱ እንትን ሾፒንግ ናቸው እነሱ። ሾፒንግ ሱቅ ናቸው። የእነሱ ገልሀሪም ጌታ በቃላት የምር በሳምንቱ እኮ ነው መኪና እየነዱ የሚሮጡት። ምንም ቀሰፈኝ የለ ወጋኝ ቆራጠመኝ ምን ምቺ መጋኛ ያውቁ ምቻ ያውቁ ሸይጣን አይነክስ ምንም አይመታቸውም። በቃ ምንም ነገር የለባቸውም። አንድም በሳምንታቸው የወለዱ ቀን ገላቸው ታጥበው ሱሪያቸው አድርገው ካልሲ አድርገው ሶፋ ላይ ቁጭ ብለው ፊልም ያለው የሆነ ነገር ስልካቸውን ይጎረጉራሉ። ልዩነታችንን የሚያናነሱ ቆይ እኔ እንጃ ሰው አይደለንም ይሁን አላውቅም። የጎደለም ነገር ይኖርብን አላውቅም። ግን እነሱ ነጽጌ በሳምንቱ የሚወልዱት እኮ እንደኛ 5-6 ወልደው አይሉ 10 ማሻአላ በቃ
ደግሞ ሲወልዱ ወይ እኛ ጋር ሁለት ቀን 3 ቀን አይደለም እነሱ ሄደው አሾልከውት ይመጣሉ። ደቂቃ አይፈጅባቸውም። ደቂቃ የእነሱ ለየት ያለ ነው ማለት ነው። ያው እንትን ሲለም ሲፈጥረው ፈጣሪ ለየት አድርጎ ነው የፈጠረው። ሀበሻ በጣም ውብ ነው ቆንጆ ነው የሚባለው ለዚህ እኮ ነው። ሁሉም ነገሩ አይደል? ምኑ ነው ውብ ሀበሻ? እኔ ምንም አላልኩም። ምኑ ነው ቆንጆ? ሁሉም ነገሩ የትኛው መልካችን የትኛው እንትናችን ኑሯችን ነው ውብ? እነሱ በሰራተኛ የሚኖሩት የአህለ ኑሮ አህለ ሀያ የሚኖሩት ከኛም ማታገላችሁ። እኛ አንድ ልጅ ለመውለድ መከራ፣ ለማሳደግ መከራ፣ ለማስተማር መከራ፣ ኑሮ መከራ፣ ሰራተኛ የቆጥሩ ወንዶቻችን እነሱም መከራ መከራ ነው። እንደ አረብ ህይወት ያለው አለ እንዴ? ና ቸኮሌት ሁላ ካሜራማን ቸኮሌት ሰጠ አይበላም። ቸኮሌት ያቅለሸልሸዋል። ወስፋ አለብን እኔ ብያለሁ። ኪኒኒ ዋጠ መጨረሻ ለዛው ነው። እሺ ጓደኞቻችን እናመሰግናለን። እግዚአብሔር ይስጥልን፣ ክብር ይስጥልን ስለተከታተላችሁን። ባይ አይ ላቭ ዩ